እኔ እኮ ብያችሁ ነበረ ጠዋት ሀይሚ የሆነ ፌክ ተሰርታለች፣ አክርፋለች፣ ሁለቱ እየሳቁ ነው ብያችሁ ነበረ። ቢኮዝ ትላንትና ብሩኬ ከጋሽዬ ጋር ፕራንክ አረግሻለሁ ስትለው ከጋሽዬ ልጁን አያረግም፣ አሳልፎ አይሰጥም፣ አንተ ነህ የምትገረጣው ብለው ነበረ። ሰላም ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። ውድ የሰኒ ቤተሰቦች እንዴት ናችሁ? ደህና ናችሁ? በዓል እንዴት አለፈ? እግዚአብሔር ይመስገን እኔ ጋር ሸይና ነው። እግዚአብሔር የተመሰገነ ይሁን። ከፊታችን ዳግማ ትንሣኤ በዓል አለ። ለእሱ በሰላም በፍቅር እያድርሰን እና ማለት ነው። ቅመሟ ዛሬ ሙሉ በሙሉ ነው የተገኘችው ግን አይሆፕ የመጀመሪያ ጠርጥራ ይመስለኛል። ግን ደግሞ እሱ በቃ አልሰማ ብላኛለች፣ ተስፋ ቆርጬ ነበረ ምናምን ሲላት ወዲያውኑ ምን እንዳሰበች ታውቃላችሁ? በቀደም አትውጪ ሲላት የወጣችበትን ፓርት ነው ያስታወሰች ማለት ነው። እና በኋላ ግን ተሸነፈች፣ አመነች እውነት እንደሆነ ማለት ነው። ተገኘች በአጠቃላይ ማለት ነው። እና ለሁለት አስጨነቋት፣ አሳዘነችኝ የምር። በዛ በዚህ ሲሏት የብሩኬ ማሽቀበጥ፣ የጋሽዬ መቆጣት በጣም ነው የሚያስፈራው። የምር በጣም ያስፈራል። እና የእውነት ጋሽዬ ሲናገር ሲቆጣ በጣም ነው የሚያስፈራው፣ ሲስቅም በጣም ነው የሚያስደስተው ማለት ነው። እና ለዛ ነው ሶሻል ሚዲያ በጣም ተቀባይነት እንዲናፍቀው የተደረገው ብዬ አስባለሁኝ። የኔውስ ዛሬ ሙሉ በሙሉ ነው የተገኘችው። አዲስ አበባ አትሄጂም፣ ክላስሽን ገብተሽ ተቀርቀሪና አለ። የምር እኔ በሳቅ ጀምሬ በሳቅ ነው የጀመርኩት ገና ለገና ማለት ነው። እና ያሰቀኝ ምንድን ነው የቡርኬ ማሽቀበጥ ደግሞ በዚህ ሁለት ቀን በጣም በፕራንክ ተጨናንቃለች። እሱ ደግሞ ሳምንት ካላጨናነቀችው ታያላችሁ። የምር እሷ እንቅልፍ አትተኛም። ያውም ደግሞ በከባዱ ነበር እያደረጋት ያለው። ደስ የሚለው ነገር የሱ ከባድም ቢሆንም አያሳድርም እና አሪፍ ነው። በዚህ አጋጣሚ ጋሽዬ ያወራው ነገር በጣም በትክክል እግዚአብሔር የሰጣችሁ ነገር በፍቅር በስነ ስርዓት መያዝ መንከባከብ ነው ያለባችሁ ማለት ነው። አንዴ ከወደቀ፣ አንዴ ከጠፋ፣ አንዴ ከሄደ የእውነት ራሳችሁን ትጎዳላችሁ፣ ራሳችሁ ዋጋ ያስከፍላችኋል፣ ላታገኙትም ትችላላችሁ ማለት ነው። ሶ በዳይሬክትም ኢንዳይሬክትም የነገራትን ፕራንክም ቢሆን የሆነ ትምህርት ትወስድበታለች ብዬ አስባለሁኝ። ሁለቱም ይወስድበታል ብዬ አስባለሁኝ። እና ሌሎቻችሁም አንደርስታንድ ማድረግ ትችላላችሁ። እግዚአብሔር የሰጣችሁ በቃ እንደ እንቁላል ማለት ነው። እንቁላል እንዳይሰበር በጣም ተጠንቅቀን ነው የምንይዘው። ላይክ እንደዛ መያዝ አለብን ብዬ አስባለሁኝ። እሷም ብዙ ትምህርት ትወስድበታለች። አሁን ያው እግዚአብሔር እሷም ትል ነበረ በፊት ብሩኬ የሰጠኝ እግዚአብሔር ነው፣ እሱ የሰጠኝ እግዚአብሔር ተንከባክቤ ካልያዝኩት በኋላ ዋጋ ያስከፍለኛል እያለች ነበረ። እንዲያውም ኢንተርቪው ያደረጋትን ቪዲዮ ላይ ማለት ነው የፕራንኩ ምክንያት እዛ ላይ ተናግራለች። እና በትክክል ያው እግዚአብሔር ያጣምረው ማንም አይለየውም። ሆኖም ግን እንደዛም ከእግዚአብሔር ጋር እናንተም መጨመር ማለት ነው። መሀል አስፋልት ከሆናችሁ መኪና ሲመጣ ቢገጫችሁ እግዚአብሔር አላተረፈኝም ልትሉ አትሉም። አንደኛ ከእግዚአብሔር ጋርና ግብን የፈጠራችሁት፣ ሁለተኛ የመኪና መንገድ ለራሱ ነው ማለት ነው። ሶ እኛን ከእግዚአብሔር እገዛ ማድረግ አለብን ብዬ አስባለሁኝ። እኔው ዛሬ ቅመሟ ተገኝታለች። በጣም ግን የብሩኬ ማለት ነው በጣም ነው ያደነኩት። በምን ጊዜው ከጋሽዬ ጋር ቤስት እንደሆኑ ማለት ተግባባው ማለት እንደ ጓደኛ ሲያወሩ ማለት ነው። ገና የተዋወቁ ግን እኮ አቀርቅሮ ሊደፋ ማለት ነው። አሁን ዛሬ ደግሞ ለምን ማቀርቅር ነው እኩል እንትን እያለ ነው መልስ እየተሰጣጡ ነበረ። ሁለቱም ማለት ኮንቨርሴሽን ደስ የሚል ኮንቨርሴሽን እያደረጉ ነበረ። በኋላ ተሸነፈ ጋሽዬ እምቢ ቢለውም
ያው ለቪዲዮ ነው ብዬ አስባለሁ። ምክንያቱም ከቪዲዮ ከካሜራ ጀርባ ሳያወሩ አይገቡም ማለት ነው። እና ማለት ነው ደስ ይላል። ስጦታውም በጣም ደስ የሚል ስጦታን የሰጠው የምር በጣም ደስ ይላል ስጦታውም ማለት ነው። ሶ ቅመሟ ዛሬ ተገኝታለች ባጭሩ።